ፍሪጁ ምኑ የሚታጠበው ወይ እንትን ይበል የሚያደርጉ ፍሪጅ ውስጥ ያለው ብዙም እንትኑ ስለተጨመረ ብዙም እንትን የለውም አያስፎግርም። አሁን ያለው ብር ተወሰነ በቃ አይሸጥና እንትን ይባላል። በቃ በአንድ ቀን ይሸጣል እንዴ? ድንች አደረኩ እና እንታሰር መታሰር ቀላል ከሆነ ትገባለህ፣ ችግር የለውም። ማብሰያ ክፍል ብዙ ጊዜ የምገባው ልጅ የትኛው ልጅ ነች? ይቺ አሁን በቅርብ ወጣችው። በቃ እሷ ነች ማለት ነው። እና አንዱ ለቀን ምሳ በልታ አስታወከኝ ምናምን አለች አሉ። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እኛ ከፈጣሪ ጋር አለን። የሚቻለውንም የማይቻለውንም እየታገልን ዛሬ ላይ ደርሰናል። ዛሬ ደግሞ በአዲስ ቪዲዮ አዲስ ታሪክም ባይሆን በአዲስ ቪዲዮ ተገናኝተናል ማለት ነው። እቺ ከጎን የምታዩት እህታችን አንድ ያሳሰበኝ አንድ የሆነ የከነከነኝ ጉዳይ አለ። እባካችሁ ኑና እስኪ ስለ ጉዳዩ ላማክራችሁ። ከናንተ ውጪ ይሄን ችግር የሚፈታልኝ ሰው ያለ ስላልመሰለኝ ነው ብላን እንግዲህ ስራ ብለን ዛሬ እሷ ጋር መተናል። ከኔ ጋር የተወሰነ ነገሮችን አውርታኛለች። ከሷ አንደበት ደግሞ እንደተለመደው እናንተ እንድትሰሙት ከጎኔ ቁጭ ላይ እየጠበቀች ነው ማለት ነው። እናንተም ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ወደ ባለ ጉዳይ ልግባ። ከስምሽን ጀምርና ምን እንዳሳሰበሽ ምን እየተፈጠረ እንደሆነ ለተመልካች ንገሪልኝ እስቲ። እሺ፣ ስሜ ሮማን ይባላል። ያው የመጣሁት ያው የእናንተን ቪዲዮ አይቼ ነው። በጣም ሰፈራችን ውስጥ ከባድ ነገር አለ ማለት ማንንም ብዙ ጊዜ እኔ ሰው ያስተዋለው አይመስለኝም እና በጣም እኔ ፈርቻለሁ ማለት አሁንም ተደብቄ ነው እዚህ ለእናንተ ለነግራችሁ የመጣሁት ማለት ለራሴም እየፈራው ማለት ነው። እና በጣም ያስፈራል አካባቢያችን ላይ ያለው ነገር። በዛ ላይ ስውር ነው ሁልጊዜ ሰው በሚያያቸው አሳቻ ሰዓት እየተጠበቀ እንደገና ደግሞ አንዳንዴ በጣም የሚገርመው የሚመጣ ሽታ አለ። ሰውየውን ደግሞ እኔ ጎረቤታችንን ሳየው ሁልጊዜ የሚገርመው ነገር እኛን እንኳን ሰላም አይለንም። ያው ጸጥ ብሎ ነው የሚያልፈው። ሰላም ስንለው እንኳን ለእግዚአብሔር ሰላምታ ሰላም ስንለው እንኳን መልስ አይሰጠንም። ማናቸውም ብሎ ዞሮ አይቶ ከህብረተሰቡ ጋር ግንኙነት የለውም ማለት እኔ እዚህ ሰፈር ከመጣው ብዙ ጊዜ ነው። ሁሉንም ሰዎች አውቃለሁ። ያው ከመኖሬ ከመብዛቱ ማመት የተነሳ እያንዳንዱን ሰው አውቃለሁ። ግን ከማወቄም ብዛት ይሄን ሰውዬ እንድጠረጥረው የሚያደርገኝ እኔም ብቻ ሳይሆን የሰፈሩ ሰው ራሱ ስጠይቃቸው ምግባባቸውን ስጠይቅ ወይ እሱ እኮ ኩራተኛ ነው፣ ዝጋተኛ ነው፣ አያናግረንም ይሉኛል። ለምን ስላቸው እኔ እንጃ ለምን እንደሆነ አናውቅም። ትልቅ ሆቴል አለው። ሆቴል ስላለው ሆቴል ውስጥ እኛ እንግዲህ ይሄ የምታዩ ቤት እቺ የምታያት የምታጠራጥር ናት። እሱ ግን ያለው ትልቅ ሆቴል ለዛ ይሁን ይንቀናል። ስለሚንቀን አያናግረንም ይሉኝ። ለምን ስላቸው እሺ ግን አንዳንዴ እዚህ አካባቢ ምንም ነገር ያያችሁት ነገር የለም እንዴ ስላቸው እኛ ምንም አላየንም። ለምንድነው እሱ እንዲህ ሊዘጋን የቻለው ስላቸው ኧረ እሱ አያናግርም፣ ስራ አጥም አይደለም፣ ዘግቶሽ ነው አልፎሽ የሚሄደው ይሉኛል። እኔም አውቄ ብዙ ቀን ሞከርኩኝ። ከዛም በኋላ በቃ ውስጤ ጥያቄ ፈጠረ። ይሄ ሰውዬ አንድ ነገር መኖር አለበት። እንዴት ሰውን አያናግርም? በዛ ላይ ደግሞ ሚስት ይኑረው ልጅ ይኑረው አናውቅም። በቃ ለየት ያለ ሰው ነው። በዛ ላይ አለባበሱ ራሱ እዚህ ግባ የሚባል አይደለም። እኔ ሆቴሉን ካየው ቀን ጀምሮ የሱን አለባበስ አካሄዱን ምናምን ሳጠናው ሰውየው ትክክለኛ ሰው እንዳልሆነ ገባኝ እና ውስጤ ጥርጣሬ ያደረ። ለምን አልከታተለውም ብዬ ከዛን መኪና እንኳን ሰፈር አያመጣም፣ ርቀት አቁሞ ነው የሚመጣው። መኪናውን ራሱ ሰው አያውቀውም። እና ለምንድነው ብዬ እስቲ ልወቀው ብዬ በቃ አንዳንዴ ከስራ መልስ የሆነ ሰዓት እና ማታ ሳየው የሚገቡ ሰዎች አሉ። በተለይ ማታ በቃ ሰው ሁሉ በሩን ሲዘጋ የሚገቡ ሰዎች አሉ። ማታ ነው ማለት ነው ሰዎችን የሚያስገባው ብዬ ብዙ ሰዓት እጠብቃለሁ። ግን ሌሊት ሁሉ በመስኮት በራችን መስታወት አለው፣ መስኮቱ መስታወት ነው እና በመስታወት ግቢው ራሱ እንዳይታይ ወደ ላይ አጥሩን ከፍ አድርጎታል ውስጡ እንዳይታይ እና የሚወጣ ሰው በበርኔ በሩን መጋረጃ ሁሉ አንዳንዴ ከፍቼ ውጭም ቁጭ ብዬ የሚወጣ ሰው የለም። ሰው ይገባል ግን የሚወጣ ሰው የለም። የሚገርም ነገር በጣም እኔ ስጋትም የሆነብኝ አንደኛ ግቢው ሰው አይገባም። የሰፈሩ ሰው
ጥያቄም የፈጠረብኝ ማለት ነው። ምንም አይነት ከህብረተሰቡ ጋር ቀደምም ነገር ያህል ግንኙነት የለውም። ለቅሶ አይደርስም። ይሄ ማህበራዊ ነገር ምንም ነገር የለውም ሰውየው እና የገባው ሰው አይወጣም። ከዛም በኋላ በቃ በጣም ጥያቄ ፈጠረብኝ። እንዴ ብዙ ሳጠበቅኩኝ አምሽቼ ማለት ነው። ከዛም በኋላ አይወጣም ሰው። ከዛን ደግሞ በቃ ይሄ የሚመጣው ሽታ ከየት ነው የሚለው ማጥናት ጀመርኩኝ። ማለት ሰውም አይወጣም። እንደገና ደግሞ እሱ በቃ ፊቱም የተፈታ አይደለም፣ ኮስታራ ሰው ነው። ሰላም እንኳን ስትለው ያስፈራል ሰውየው ማለት ነው። ከዛም በኋላ እንዲህ ለምንድን ነው ይሄ ነገር ብዬ በቃ ውስጤ ከዛ ጎረቤቶችን አንድ ቀን ተሰብስበን ለቅሶ ላይ ግን እዚህ ግቢ ምን እንደሚሰራ አጥንታችሁ ታውቃላችሁ? ኧረ እኛ ምን በወጣን ምን ሊያደርግልን? አንዳንዴ እኮ ደስ የማይል ነገር አለ ስላቸው ኧረ ስራ ፈትነሽ አሉኝ። ከዛ በቃ ሰው ምንም እንዳልገባው ሳቅ። አሁን የሆነ ወሬ ብታወራ ሄዶ ሌላ ወሬ ነው። ያው ለራሴም ፈራለሁ ብያለሁ ቀድመም። ከዛን በቃ ቆይ ለምን ራሴ አላጠናውም ብዬ አየውኝ ማለት ሳይ አንድ ቀን ብቻ የሆነ ማታ ላይ ቆሻሻ ሲወጣኝ በመኪና መጥቶ አያውቅም ብያለሁ። በቀን አይመጣም፣ ሰውየውም አያመጣም። ግን ማታ ላይ ቀስ ብሎ ድምፅ አዝጎ የሚነዳ መኪና ሰማሁ። እዛ ስወጣ መኪና መጣ፣ ትንሽ ራቅ ብሎ ቆመ። ከዛ በማዳበሪያ እየተጫነ ከዛ ሽታው ጨመረ። ከዛ እንዲህ ግቢማ የሆነ ነገር የሚሰራ ነገር አለ ብዬ ከዛ መኪናው ከሰፈር እስከሚወጣ ድምፁን ቀስ አድርጎ ነው የወጣው። ከዛ ከራቀ በኋላ ነው ሞተር ራሱ ያስነሳው። እዛም በኋላ አሃ እዚህ ሰፈርማ የሚሰራ ነገር አለ፣ ለማን ልናገር ብዬ በቃ በጣም ውስጤ ጥያቄ ፈጠረብኝ። እና ለምን እናንተን ቪዲዮም ሳይ ለምን ለእናንተ ብነግራችሁ ብዬ ነውና በጣም ግቢ ውስጥ የሚሰራው ነገር ያስፈራል። ሰው ይገባል አይወጣም። እንደገና ሰውየው እንደነገርኩ እኔ የሆነ ሆቴል ውስጥ የሆነ እዛ ሰፈር ውስጥ እኔ የሰው ስጋ እያረደ እንደሚያቀርብ ነው ልቤ ውስጥ የሚጠረጥረው። ለምን ማታ ላይ የወጣው ነገር በተደጋጋሚ ሳይ ለካ ማታ ሰው ጸጥ ባለ ሰዓት ቆሻሻ እያወጣ ነው። እና ምንም ነገር በቃ ማንም መግባት አይችልም ግቢ ውስጥ። ማንም ልጆች እንኳን ራሱ በሩን ኳስ ሲጫወቱ እንኳን ከተመታ እንዴት እንደሚጮው ሲመጥ እርሱ ካለ እንዴት እንደሚጮው ልነግር አልችልም። እና ልጆች የሉትም፣ ባለቤቱ ምን አይነት እንደሆነች አናውቅም። በቃ ምንም ነገር ከሰው ጋር ግንኙነት የለውም። እና እኔ በጣም እየፈራው ነው ማለት አሁን እዛ አካባቢ ልጆች አሉ። አንድ ልጅ ቢጠፋ እኮ ከየት ነው የሚገኘው? እና ከሌላም ቦታ ይሆናል ሰው እያጠፋ የሚያመጣው። እና ሰው ይገባል። ሲገቡ ግን ሰዎቹ የሚመስላቸው ይመስለኛል ለስራ ተብሎ መሰለኝ የሚያመጣቸውና እኔ ስራ ሲሰራም አላየውም ምንም ነገር ማለት ነው። ወላ እንኳን ውጭ ወጥቶ ግቢውን የውጭውን በራፉን የሚጠርገው ራሱ ሰውየው ራሱ ነው እንጂ ሰው እንዲጠርግብለትም እኔ ሲጠርግም አይቻላቅም። ብቻውን ነው ይገባል ይወጣል። መቼ ነው ሰው የሚገባው? ማታ ነው። በቃ ሰው ጸጥ ሲል ማታ ነው የሚያስገባው። ከዛ በቃ ጥያቄ ሁሌ ማለት የሚመጣው ሽታ ራሱ አንዳንዴ በጣም ፀሐይ ሲግል የሚወጣው ሽታ ይሄ የገማ ስጋ በቃ በጣም የሚያስጠላ ሽታ ነው የሚሸጣው። እና ሰዎቹ ምንድነው ስለ ኧረ እባክሽ ከዛ አይሆንም ይሉኛል። ይሄ የውጩን ጽዳት ነው እነሱ። ኧረ ተው እዚህ ግቢ ውስጥ የሚሰራ ነገር አለ ስላቸው ኧረ ተይ እባክሽ ይሉኛል። እና በጣም ከባድ ነው። እና ማየው ነገር ለራሱ ለኔ ራሱ አሁን ራሱ በጣም እየፈራው ነው ወደ እናንተ ይሄንን ለመጠቆም የመጣሁት። ማለት እኔንም የሚምሩኝ አይመስለኝም። ለምን እነሱ ብቻውን የሚሄድ ሰው ቢያገኙ የሚምሩ በጣም ነው የሚያስፈራው። ሰውየው ጉልበቱ ራሱ ልነግርህ አልችልም። እና ከባድ ነው። እና በሰፈራችን ይሄ ነገር እየተደረገ ነው። እሺ እንግዲህ ተቋሚያችን ያው የጥቆማ ትንሽ የለውም። እንግዲህ ረጅም ጊዜ ኖር ያለው ብለሽኛል እዛ አካባቢ። ይሄ ሰውዬ እዛ ቤት ውስጥ ሲመጣ እዛ ሰፈር ውስጥ ሲመጣ ብቻውን ነው የመጣው? ማንም ሰው አብሮት አልነበረም? እኔ በፊት ብቻውን ነው የማየው። ቀንማ ብቻውን ነው። ቀን ሲመጣ ማንም የለም። ኮስተር ብሎ እንዳልኩ ኮፍያ ያደርጋል። ፊቱ ራሱ መልኩ አይታወቅም። ይገባል ይወጣል። እኛ አሁን መልኩ ምን አይነት ነው ብትለን ኮፍያው ልቆ ምን አይነት አናውቅም። ጠይም ሰው መሆኑን ወፍራም ሰው መሆኑን ነው እንጂ በደንብ መልኩ ምን አይነት እንደሆነ ራሱ አናውቅም። እንደገና ደግሞ ሲገባ ሲወጣ የሆነ አሳቻ ሰዓት ይጠብቃል። ሰው እንደዚህ ግር ባለ ሰዓት አሁን ለቅሶ ምናምን ማህበር ምናምን ሲኖር በዛን ሰዓት እዛ አካባቢ ላይ አይታይም።
በቃ ጸጥ ባለበት ወደ ቤት ሰው ግብት ባለበት ድንገት ነው መጥቶ የሚገባው እና እኔ በጣም ጥያቄም የፈጠረብኝ አንድም እሱ ነው። ሰዎች ሁሉም ስለ መልኩ ስጠይቃቸው አናውቅም ነው የሚሉኝ እና እንዴ ምንድነው የማይታወቅ ሰው ይሄን ያህል ግቢ ይዞ ለምንድነው የማይታወቀው? ማለት ቤት ደግሞ ውስጡ ግቢ ውስጥ ያለውን ቤት ወጥተህ ስታየው አንድ ቀን ተጠራጥረን ለምን ግቢ ውስጥ ያለውን ቤት የሆነ ቤቱ ደግሞ የሚያስጠላ ቆንጆ ቤት አይደለም አይደለም ሆቴሉ እንዳለ እዛ ጋር ሆቴል እንዳለ ፈጽሞ አታስቡም። ሆቴል ያለው ሰውዬ እዚህ ውስጥ ይኖራል ብለህ ውስጡ ግቢ ውስጥ ያለው ቤት በጣም ቆሻሻ የሆነ የሚያስጠላ ግቢ ነው። ይሄን በምን አየን? በመሰላል ወተን ከሰውታ ለምንድነው ማናየው ብለን ከዛን ኧረ ተይ ይሉኛል። እኔ ኧረ ቆይ ዋካችሁን እኔ ብዬ ወጥቼ ያየሁትም እኔ ነኝና ሌሎቹ መጥቶ እንዴ እቺ ናት እንዴ ግቢ ውስጥ ያለው ቤት እስከመባል እና በጣም ይገማል ግቢው። ሽታው ልነግርህ አልችልም። ደንግጠን ቶሎ ነው የወረድነው እና በዛ ነው በጣም ፈራን። ማለት አካባቢ ውስጥ ያለው ሰው ኧረ አንቺ ለምንድን ነው ይሄን ሰውዬ የምትከታተዩ ይሉኛል። እኔ ግን ውስጤ ረፍት ላይ ያገኝ አልቻለም። ማለት ሰውየውን ካየሁት ቀን ጀምሮ በቃ እኔ ብዙ አመቴ ነው። እሱም እዛ አካባቢ መላለስ ከጀመረ ቆይቷል። ግን ማንንም እንደነገርኩ ሰላም አይልም፣ ኮስታራ ነው። ከዛ ማንም ጋር አይግባባ። ሲወጣ ሲገባ ሰው ራሱ በብዛት አሁን ወንዶችን ብጠይቃቸው እንዲህ አይነት ሰው አለ እንዴ ነው የሚሉኝ። ለባለቤቴም ነገርኩ ለጎረቤቴም ስለ እንዴ እውነተኛ እርግጠኛ ነሽ ሰው የለውም ትዳር የለውም ይሉኛል። እኔኑ መልሶ የተገኙ ኧረ እስቲ አስተውሉላቸዋለሁ እና በጣም በቃ ውስጤ እስቲ እናንተ ድንገት እንደምንም ብላችሁ ገብታችሁ የምታገኙት ነገር ይኖራል ብዬ ነው። ለምን ካየሁት ቪዲዮ አንፃር አሁን ወደ ህግ ብትሄድ ህግ ደግሞ ምስክር ይላል ምን አየሽ ይላል ምንም የለም ስለሚል እናንተ ደግሞ ጎርጉራችሁ የምታወጡት ነገር ስላለ እስቲ በጥበብም በሲስተምም እኔ ህግ ደግሞ መስክር ብትል ሰው ይፈራል። ያየውን ነገር ራሱ ዛሬ ዘመን ሰው አላየንም እያለ ነው። ስለዚህ በጣም እየፈራው ስለሆነ ለዚህ ነው እናንተ ጋር የመጣሁት። የእናንተን ቪዲዮ አይቼ ነው የመጣሁት እና እስቲ እንደው በተረዳችሁት እንደው እስቲ እኔ ውስጤ ጥርጣሬ ትክክል ይሁን አይሆን በጣም ፈርቻለሁ ለራሴ ራሱ ማለት ነው። እና እስቲ ገብታችሁ እንዴት እንደምትመጡ ራሱ ባላቀም በጣም ከባድ ጊዜ እያሳለፍን ነው። ሽታው ደግሞ የሚመጣው አንዳንዴ ልነግራችሁ አልችልም። ወላ እኔ ጉንፋን ብዙ ጊዜ ያመኛል እና ሰው ግን ምንም አልመሰለውም። እኔ ግን በጣም ፈርቻለሁ። ለዛ ነው ወደ እናንተ የመጣሁት። እሺ ውድ ቤተሰቦቼ የእህታችንን የፍራቻ ጥቆማ ሰምተናል። አሁን ማድረግ ያለብን እንግዲህ ቤቱን ብቻ ከሩቅ ታሳይናለሽ። እዛ ቤት እንሄዳለን። ምን እየተፈጠረ እንደሆነ ሼፍም የተባለውን ሰውዬ የምናገኘው ነው የሚሆነው። እናንተ ግን አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ወደ ሰውየው ቤት እንሂድ። እንግዲህ ውድ ቤተሰቦቼ የተባልንበት መኖሪያ ቤት ይሄ ነው። እንግባና ያስገባን አናውቅም። እንግባና የሚፈጠረው እናያለን። ሰላም ወንድም እንዴት ነህ? አለ ከሶሻል ሚዲያ ነበር የመጣ ነው። ጥሩ ሼፍ እንደሆንክና የህይወት ተሞክሮህም ደግሞ ጥሩ እንደሆነ ከሰፈሩ ሰው ሰምተን ለሰው ለህብረተሰቡ ያስተምራል የምትለውን ታሪክ እንድታወራን ነበር እንደ እንግዳ የመጣ ነው። እኔ ከሰፈር ሰው ከማን ተግባብቼ ከማን ጋር ተገናኝቼ እንደዚህ አይነት ኢንፎርሜሽን ያገኘሁት? ያው ሆቴል እንዳለ ሰምተናል። ወጣት ነህ። በዚህ እድሜ ደግሞ እንዴት ሆቴል እንደኖረ የሚያዩ ወጣቶች ስላሉ ትምህርት እንዲወስዱበት ነው ከአንተ ህይወት ለወጣቶች ማስተማሪያ ነው። መጀመሪያ የሰፈር ሰዎች ናቸው የነገሩኝ ስትል የሰፈር ሰው ጋር እኔ ከምንም ጋር አልገናኝም። እሱ ነገር ነው አሁን ይገባኛል። ባትገናኝም ያው ስራህን ያውቃሉ። በዚህ እድሜ ሆቴል ባለቤት እንደሆንክ ያውቃሉ። ጠንካራ ወጣት እንደሆንክ ስለሚያውቁ እዚህ አካባቢ ሲያራ የሚሆን ወጣት ስላቸው እስቲ እሱን አናግረው እንደማታወራቸው እነሱም ነግረውኛል። ግን ሆቴል አለው አራያ መሆን ይችላል። በዚህ እድሜው ገንዘብ ይዞ ሆቴል ከፍቶ መኖር ትልቅነት ነው ብሎ ስላወሩ ነው ወደ አንተ ቤት የመጣ ነው። እንዳልኩ ደግሞ ሚዲያችንን የሚከታተሉ ወጣቶች ስላሉ ትምህርት ይሆናቸዋል በሚል ኦኬ። ግን ብዙም እንትን አልሆነልኝም። ችግር የለውም። ለማንኛውም አስፋ ያለውን ነገር እንተነጋገራለን። ናግባ
ያው ሳናመሰግን ገባን። አብሽር እናመሰግናለን። እንዳልኩ ነው እንግዲህ የኛ ሚዲያ ወጣት ልጆች ይማሩበታል፣ በአንተ ህይወት የተሻለ ቦታ ይደርሱበታል ተብሎ ስለሚታሰብ ነው ቪዲዮዎች እየሰራን የምንለቀው። እንዳልኩ ሆቴል እንዳለ ሰምተናል። መልካም የሆነ ከማህበረሰቡም ጋር ያው አለመነጋገር ራሱ አንድ መልካምነት ነው። ተነጋግሮ ከመናናቅ ግጭቶችን ከመፍጠር ጥሩ ሀሳብ ነው ብለን እናስባለን። እስኪ ስላንተ የተወሰነ ነገር ስላስተዳደግ አሁን ስላለህበት ነገር ትንሽ እንጫወት። እኔ አስተዳደጌ እንደማንኛውም ኢትዮጵያዊ የዝቅተኛ ቤተሰብ ልጅ ነኝ። ብዙ ጥሬ ብዙ ለፍቼ ብዙ ደክሜ ነው አሁን ሆቴል የምትሏትን ነገር ብዙም የተጋነነ ባይሆንም ራሴን እስካኖርኩበትና የቤቴን እስከመራሁበት ድረስ ይሄን እንትን እየሰራሁ ነው ያለሁት። በተረፈ ብዙ ሰዎች እንዲሰሩ የኔን ምልክት አድርገው እንዲንቀሳቀሱ የሚል እንትን ነበር የነበረኝ እና ብዙ ድካም ብዙ ስቃይ ብዙ መከራ አይቻለሁ። ግን የስቃውን እንትን አልፈነው አሁን የተሻለ ነገር ላይ እንትን ያው የተጋነነ ባይሆንም የተሻለ በቃ መኖር ከቻልክ መቼም እዚህ ሀገር ላይ የኖርክበት ከሆነ ድረስ በቃ ጥሩ ነገር ነው ብለን ነው የማስበውና እንደዛ እያሰራሁ ነው ያለሁት። ያው እንግዲህ ወደፊት አሁን ምናልባት ያደግን የተሻሻልን እያሳደግን እንሄዳለን ነው የምንለው። የሰው ልጅ ምንጊዜም ቢሆን ፍላጎት አለው። ፍላጎቱም መግቻ የለውም። አሳድጋለሁ የሚል እንትን ያለኝ ራዕይ ነው ያለኝ፣ ሀሳብ አለ። እስኪ ስለ አስተዳደግ ስልህ ያው እንደማንኛውም ኢትዮጵያዊ የደሃ ልጅ ነህ። ከዛ ያው ተማርክ፣ አሁን ሼፍ ነህ ይመስለኛል አይደል? ተማርክ። ከዛ እንዴት ነው የዚህ ሆቴል ነው ብቻ ትንሽ አትበለው። በዚህ እድሜ ምንም ነገር ቢኖርህ በግል የሆነች ንብረት ካለች ትልቅነት ነው። እስኪ እንዴት ነው ይሄን ሆቴል ልትከፍት የቻልከው? ከምን ስራ ተነስተ ነው እዚህ የደረስከው? ያው ለተመልካች እንዳልኩ አስተማሪ እንዲሆንልን በቃ እኔ እንደማንኛውም ቅድም ለመጥቀስ እንደሞከርኩት እንደማንኛውም ሰው ዝቅ ብዬ የግለሰብ ምግብ ቤቶች ሰርቼ ያለችኝን ገንዘብ በቁብም በምንም ቆጥቤ ከዛ እያልኩ አሁን ለደረስኩባት ደረጃ እሷን ነው እንትን እያደረኩ ያለሁት። አሁንም የኔ ያለ ቅድም እንዳልኩት ትንሽ ባትበለው ብትለኝም ብዙም አይደለም። ለምን ከኔ የሚበልጡም ስላሉ ብዬ ነው ስለማስብ ነው እንጂ ትንሽ አይደለም። በአሁን ሰዓት ላይ ራስን ችሎ ሰራተኛ ይዞ የሰራተኛ ደሞዝ ከፍሎ ያለውን ነገር እንትን ብሎ ቤተሰብን መምራት ማለት ትልቅ ነገር ነው። እውነት ነው። እሱን ነው የምልህ። እኔም አሁን ራስህን ከማስተዳደር አልፈህ ለብዙ ሰዎች ተርፈሃል። እነዛም ሰራተኞች በአንተ ቤተሰብ ያስተዳድራሉ፣ ልጅም ያሳድጋሉ እና ያንን ነው ትምህርት የሚሆነው። አሁንም ሁልጊዜ እኔ እንደዚህ ስሰራ የምናገረው ለተመልካችም እኔ እንደዚህ እየዞርን የምንሰራው ይሄንን ቪዲዮ ለእናንተ ማስተማሪያ አርአያ ይሆናሉ የምንላቸውን ሰዎች ስለሆነ እባካችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ ማለት ፈልጋለሁ። ከዛ ብቻህን ነው የምትኖረው መሰለኝ እንግዲህ ቤትህም ትንሽ ነው። ብቻዬን ነው የምኖረው። ምንድን ነው ያው በቃ በህይወት እንትን ያው ልምምድ ነገ ለሚመጣው አመት ትዳር ይዛለሁ ምናምን እያልኩ እስካሁን ባለው እንትኔ ብቻዬን ነው የምኖረው። ከማህበረሰቡም ብዙም ይሄን ያህል ማህበረሰብ የሚያገናኝ ስራም አይደለም። ስራዬን ውዬ እገባለሁ፣ ስራዬን ማታ እገባለሁ፣ ጠዋት ተነስቼ ወደ ስራዬ እወጣለሁ። በዚህ መልኩ ነው ለብቻዬን ልኖር የቻልኩት። እንግዲህ ያው የምትለፋ ሰው ነህ እንዳወራ ነው። ከራስ አልፈ በጣም ብዙ ሰዎች የምታስተዳድር ሰው ነህ እና ትዳር ለመያዝ ልጆች ለመውለድ አልታሰበም? አዎ ሀሳብ ይኖራል። ማንም ሰው እንደማንኛውም ሰው የምታስበው ነገር አለ። ልጅ ወልጄ ሚስት አግብቼ ልጅ ወልጄ የልጆችን ለውጥ ማየት ምናምን ትፈልጋለህ። ይሄንን መቼም ሰው ልጅ ይሄንን ማያስብ እና ማይመኝ ይኖራል ብዬ አላስብም። እንትን እያልኩ ነው ግን አሁን ባለሁበት እዛ ደረጃ ላይ አልደረስኩም ነው እንጂ ሀሳብ ላይ ነኝ። ደስ ይላል። ማለት ያው ቤተሰብ ደግሞ ሙሉ ሲሆን የልፋትን ውጤት በደንብ ታያለህ ብዬ አስቤ ነው። ያው ማንም ሰው ደግሞ ከበላ ከጠጣ ራሱ ማስተዳደር ከቻለ ለሰዎችም ከተረፈ ትዳርና ልጅ በጣም ወሳኝ ነገር ነው። ነገን ያሳምራል። ልጅ ደግሞ ቤትን ያደምቃል።
ትዳር ደግሞ ያው ድጋፍ ነው፣ ሚስት ናት እና ያው እንደ እግዚአብሔር ፍቃድ እስቲ ስራ ቦታ ላይ አብሮ የሚያግዝህ እንደ ወንድም እንደ ጓደኛ አርያ የምትለው እንዳንተ አይነት ጓደኛ ካለ እሱንም በዚሁ አመስግነህ ስሙንም ነግረህን። አዎ ልጅ አለ፣ አንድ ልጅ አለ። ያው እዚህ የስጋ ዘመድ አይደለም ግን እንደ ቅርብ ወንድሜና እንደ ወንድሜ ነው። ያው መቼም የደም ትስስር ባይኖርም እንደ ኢትዮጵያዊነት ወንድሜ ነው። የሚረዳኝ የሚያግዘኝ እሱ ነው። ብዙ ነገሮችን ከኔ ያለውን ድክመት እሱ ያርምልኛል። እኔም የእሱን ድክመት እየተራረምን እየተደጋገፍን እስካሁን ያለውን ነገር እንትን እያልን ነው፣ እያስኬድን ነው ያለነው። ወደፊትም ልጁ ጠንካራ ልጅ ነው። በዚሁ የሚቀጥል ከሆነ እሱም የራሱን እንትን የሚከፍት ይመስለኛል። ጎበዝ ልጅ ነው፣ ሰራተኛ ነው፣ ራሱ በጣም ታታሪ ነው፣ ታዛዥ ልጅ ነው እና በዚህ ያን እንትን እያልን ያለ አቅም ያለው ወጣት ነው። አቅም አለው፣ ጉልበት አለው፣ እውቀቱ አለው፣ ማስተዋል አለ። ንግድ ዓለም ላይ ስትገባ ደግሞ ብዙ ቻሌንጆች አሉ። ግዴታ ገንዘብና ገንዘብን ብቻ አድርገህ ሳይሆን ማሰብ ያለብህ ካስተመሩ በሙሉ ተበሳጭቶ የሚመጣ ካስተመር አለ። በተለያየ ነገር እንትን ብሎ ይመጣል። ወይ በመስተንግዶ ላይ ጠረጴዛው ሳይወለወል ወይ የሆነ ብርጭቆ ወይ የሆነ ነገር ሆኖ ከመጣ የሚጮህብህ አለ። ያን ሁሉ መቀበልና ማሳመን ነው። በልጠ መገኘት አለብህ። እሱ ከስተመሩ ስለጮህብህ አንተም ከጮክ ይሄ አይሰራም፣ ስራው ሊሆንም አይችልም። ግዴታ ከስተመሩ ሆት ሆኖ ከመጣ አንተ ደግሞ በጣም ዝቅ ብለህ ያለውን ነገር ማሳመን። ስታሳምነው ነው ያ ከስተመር ነገ ተነገ ወዲያ ለአንተም ሪስፔክት የሚኖር ክብር የሚነሳጥህ። ያንን ካላደረግክ አንተ እንትን ሲል አንተ ካልክ ስም ይወጣልሃል፣ ቤትክም ስራህም ይጠፋል፣ ይበላሻል። በአሁኑ ሰዓት ደግሞ ከስተመር ነው ዋናው መያዝ ያለብህ ከስተመር ነው። ከስተመር ካልያዝክ የፈለገው ዕቃ ብትደረድር የፈለገው ምግብ ዝግጅት ብታዘጋጅ ከስተመር ከሌለ አይሆንም። እውነት ነው። እናመሰግናለን። እንግዲህ በዚሁ አጋጣሚ ካደከምን አይቀር ለተመልካች ለሚያዩ ወጣቶች የምታስተላልፈው መልእክት የሚጠቅማቸው የምትለው መልእክት ካለ አስተላልፍና ምክርህን ይዘን እንሂድ። ያው እኔም የማስተላልፈው መልእክት ምን መሰለህ፣ በቃ ትዕግስተኝነትና ሁልጊዜ ዛሬ የኔ ቀን አይደለም ነገ የኔ ይሆናል የሚለውን ነገር ማሰብ ነው። ዛሬ ስላልተሳካልን ነገ አይሳካልትም ማለት አይደለም። ተደጋጋሚ ነገሮች መሞከር አለበት። ተደጋጋሚ ሲሞክር ነው ለውጥ የሚመጣው። በአንድ ቀን ለውጥ የሚመጣብህ ከሆነ እኮ ማንም ሰው መቆሸሽ አይፈልግም። ማንም ሰው ዝቅ ብሎ መስራትን አይፈልግም። ዝቅ ብሎ መስራትን መልመድ፣ ያለውን ቻሌንጅ መቀበል። በገንዘብ አጠቃቀማችን ላይ በጣም አጠቃቀማችን ላይ እንትን መሆን አለበት። ዛሬ አግኝቻለሁ፣ ዛሬ አጥፍቼ ነገ ደግሞ አገኛለሁ የምትል ከሆነ ሁልጊዜ ዛሬ የምታገኘውን ገንዘብ ዛሬውኑ ካልያዝከው ነገ ደግሞ ይሄን አጥፍቼ ነገ አገኛለሁ የምትል ከሆነ አንድ ቀን ላይ የሆነ ነገር ሲፈጠር ዜሮ ነው፣ ትወድቃለህ። እውነት ነው። እናመሰግናለን። ውድ ቤተሰቦች እንግዲህ ይሄ ወጣት እንግዲህ ያላችሁን ሰምታችኋል። ምክራችሁን ተቀበላችሁ። ቪዲዮውን እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡ። ሼር የሚደረገው ለወዳጅ ለዘመድ ለጓደኛ ለቤተሰብ ይደረግ፣ ትምህርት ይሆነናል። በወጣትነቱ በዚህ ጊዜ ሆቴል አለው የራሱን ህይወት አይደለም የሌሎችም ሰዎች የሰራተኞቹን ህይወት መደጎም የቻለ ወጣት ሆኗልና እባካችሁ ገንዘብ አጠቃቀማችሁን አስተካክሉ። አጠፋፋችሁን ነጋገኛለሁ ብላችሁ ዛሬ ላይ አታጥፉ፣ አታውድሙ እያልን ነው። ምክሩን ተቀብለናል። እናንተስ ምን ትላላችሁ? እሱን ሀሳብ አስተያየት መስጫው ላይ አስቀምጡልን። አክብረህ ፈቅደህ ቤት አስገብተህ ለዚህ ቃለ መጠይቅ ፈቃደኛ ስለሆንክ ሳናመሰግን መውጣት አንፈልግም። እናመሰግናለን። እኔም አመሰግናለሁ። ለዚህ ደረጃ ደርሼ እንደዚህ የሚዲያ ሽፋን አግኝቼ ህዝብንም የማስተማር እውነትም አቅም አለው ብላችሁ መርጣችሁ ስመታችሁ ለወጣቱም ለማንኛውም ማህበረሰብ ትምህርት ባለኝ እውቀት ባለኝ እንትን ይችን በማካፈሌ ደስተኛ ነኝ። እናመሰግናለን። ውድ ቤተሰቦቼ እናንተም አመስግኑልን። ለዛሬ እዚህ ቤት የነበረን ቆይታ በዚህ የሚያበቃ ነው የሚሆነው። ቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ። ሄሎ፣ አቤት።
አስቸኳይ ቶሎ በል ቶሎ በል ቶሎ በል። እሺ አፍጥነው አፍጥነው። እሺ 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 እንዴት ነው አሁን እኮ ያልገባኝ ነገር እኮ እነዚህ ሰዎች በማን በኩል እንዴት ሊመጡ ቻሉ? ይህን ነገር የሚሰራው ወይ እሱ ነው ወይ ደግሞ ያቺ ቻለ። ለማንኛውም እስቲ ይምጣና እንነጋገራለን በዚህ ጉዳይ ላይ። ከባድ ነገር ነው ተደረሰ ያለው። ማንኛውም እሺ ይምጣና ዛሬ በቃ ህይወታችን ትንሽ እንዴት አይነት ምን አይነት ክደት ነው? ቆይ ደግሞ አይመጣም እንዴ? ግባ 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 ና ግባ። ሰላም ነው? እንዴት ነህ? ሰላም ነው? ምንድን ነው? እስቲ ጠጋ በል እስቲ። ችግር አለ? አዎ ምንድን ነው? ድምፅ ጥሩ አይደለም። ዛሬ ስራም አልገባህም ነው? አልገባሁም። አይ የሆነ የሚዲያ ሰዎች መጥተው ካሜራ ይዘው ምናምን መጥተው ቤቴን እንትን ሲሉ ነበር እና ይህ ነገር እኔ ከማህበረሰቡ ጋር አልገናኝም። ከማንም ጋር ግንኙነት ስራዬን ወጥቼ ጠዋት 11 ሰዓት ወጥቼ ወይ 10 ሰዓት ወጥቼ የምገባ ሰው ነኝ። ይህ ነገር ማን ሊያደርገው እንደቻለ እሱን እስቲ የምታውቀው ነገር ካለ አስረዳኝ። ምን አውቃለሁ እኔ አብረን የምንለው ካንተ ጋር እና እነዚህ ሰዎች በምን መጡ? ምን አውቃለሁ። እንዴት አንተ ዛሬ ምናልባት እስከ ዛሬ ይከታተሉ ነበር ማለት ነው? እስከ ዛሬ ቢከታተሉ ኖሮ እኮ ዛሬ አሁን ቢከታተሉ ኖሮ ይሄን ያህል ጊዜ አይሰጡኝም እኮ። ዛሬ ስራ ሳትገባ ቀርተው ወደ ዛሬ ብቻ እንዴት መጡ? የዚህ ቀን ብዬ ነው። እስከ ዛሬ ጠዋት ነው የምትወጣው፣ 11 ሰዓት ነው ወደ ስራ የምትሄደው። እንዴት መጡ እኮ? አሁን እኔም ስራ መግባቴንም መቅረቴንም እኮ እንደዚህ አይነት ችግር ውስጥ መግባት የለም። ኖ ስራ መውጣቴንም መግባቴንም እኮ የሚያውቀው ወይ አንተ ወይ ሰራተኞች ናቸው። ሌላ ሰው የሚያውቀው ሰው የለም። ጎረቤት ሰው እንደማያውቀኝ እርግጠኛ ነኝ። ተጠራጠረኛለን እንደዚህ አይነት ነገር ስራችን አሁን ቆይ መጠርጠር አለመጠርጠር ሳይሆን አሁን ይህን ነገር የሚያደርገው ሰው ማን ነው ብለህ ትገምታለህ? እስኪ እንደ ግምት አንተ ንገረኝ እስኪ። ምን አውቃለሁ። ያቺ በቀደም የመጣችው ልጅ ትሆን እንዴ? ስልኳ አለ? እኔ እንጃ የለኝም። ምናልባት ሰራተኛው ጋር ካለ ወይ እሱ ጋር ሊኖር ይችላል እንጂ እኔ የለኝም። ምናልባት የወጣችበት መንገድ ምንድን ነበር ችግሩ? ምን አውቃለሁ። ስለ ደሞዝ ምናምን ተጨቃጭቆ መሰለኝ የወጣችው። ስልኳ የላችሁም? እኔ የለኝም። እንዲሁ ስልክ እኮ መያዝ አለባቸው እኮ። ሰራተኛ ሲቀጠር አንድ ሰራተኛ ሲቀጠር ተያዢ ስልክ አሁን እኮ እሷ መሆኗን እኮ እርግጠኛ አይደለም። እኛ ጠረጣሪዎች አስገባናት እንጂ እና አሁን ምን አሉ? አሁን እንዴት ሆነ? ጠየቁኝ። እንግዲህ ምን ማቀውን ነገርኳቸው። ግን እንዴት ሊመጡ ቻሉ ነው። አሁን እኮ እኔና አንተ ካልሆን ሰራተኞቹ ደግሞ ጥልቀት ያለው እኔ ከማህበረሰቡ ጋር እንደምገናኝ እንደማልገናኝም አያውቁም። እርግጠኛ ስለ መኖሪያ ቤት የምታውቀው አንተ ነህ። አንተና እኔ ነኝ የምንተዋወቀው። ሰራተኛዋ የምታውቀው የስራ ቦታውን እንጂ አሁን ቤቴን ከማህበረሰቡ ጋር አልቅረብ የምታውቀው ነገር የለም። አይ እኔ አሁን በእንደዚህ አይነት ይሄን ሁሉ ጊዜ ብዙ ጊዜ ሰርተናል። በእንደዚህ አይነት ነገር ጥረጥረኝ አልፈልግም። እኔ ሲጀመር ነው የምልህ እስከዛሬ ድረስ ስንሰራ ይሄ ነገር እና ማን ሆነን ነው የምትለው? አላውቅም። በቃ በራሳቸው መንገድ ደርሰውበት ሊሆን ይችላል። በቃ አንድ ነገር ልንገርህ። አንድ ነገር ያለ ትንሽ ማስረጃ ትልቅ ቦታ ላይ አይደረስም። አሁን ምንድነው በወንጀል ተጠረጠሩ ነው? አሁን አንተ በወንጀል እንትን አሉ? በወንጀልም ይሁን በምንም ይሁን ያሉ አሁን መጥተው ምንድነው ያሉ ነው? እነሱ መጥተው ጠየቁኝ። ምን አሉ? የሆቴል ባለቤት ነህ እንዲህ ነህ ምናምን አሉኝ። አሁን ላለኝ ደግሞ ምናልባት እሱን በበጎነት ወስደውት ሲሆንስ ለማስተማሪያነት ለወጣቱ ምናምን እንደዛ ለማህበረሰቡ ለማስተማር ፈልገው ይሆንስ? አሁን ምናልባት ይሆናል። አንተ በምታይበት አንግል ብቻ አይደለም ማሰብ ያለብህ፣ ሌላም አንግል ማየት አለብህ። ግን አትፍራ። ለምን መሰለህ አንዳንድ ጊዜ ጥሩ ጎንንም ማሰብ ያለ ማስረጃ እነዚህ ሰዎች ያለ ትንሽ ማስረጃ እስከ ቤት ድረስ አይመጡም። የሆነ ነገርማ አለች። እሷን ነገር ነው እሱን አሁን አንተኛ ከምናደርገው ነገር ነው አሁን ይሄ ሀሳብ የመጣበት። ግን እነሱ ደግሞ ለህዝቡ ለማስተማሪያ ነገር ይጠቅማ ብለው ነው በእንደዚህ አይነት ነገር የመጡት። እባክህ ታው ግዴ እንደዛ ነው የሚሆነው። እባክህ አሁን እኮ ማስተማሪያ ነው ብለን አሁን ኦፕን ስናደርግበት ሌላ ጉርጓራ ሊመጣ እኮ ነው። ሌላ ኬዝ ሌላ አሳ ጎርጓሪ እንደሚባለው እንደገና ሌላ ነገር እየተጎረጎረ ወደ ሌላ ህይወት ውስጥ በቃ እንደዛ ከሆነ ማስገባት አልነበረብን። በቃ አንተ እንዴት ነው ማስገባት? የህግ ሰው ፖሊሳውን ይዘው የመጡት ፖሊስ አይደለም ጋዜጠኛ ነው። በቃ ኢንተርቪው ሊያደርግህ ይፈልጋል እኮ። የጠየቀህን ነገር አሁን አንተ ውስጥ ጥርጣሬ የፈጠረብህ ነገር አለ ጠይቀህ። እንዴት የምንሰራው ስራ እኮ አሁን ከዚህች
መረጃ ነው ወደምንሰራው ስራ የሚኬደው። አሁንማ የጠየቀኝ ጥያቄ በልጅነትህ ሀብታም ነህ፣ የሆቴል ባለቤት ሆነሃል፣ እንደዚህ ነህ፣ ለልጆች ለወጣቱ ማስተማሪያ አርአያ ነህ ምናምን ነው። ይችማ የመግቢያ መንገድ እኮ ነው። ሊሆን ይችላል ግን አሁን መሰለህ አሁን ጊዜው ረቋል። አሁን ምን ጓደኛዬ ይኸውልህ ጊዜው ረቋል። ብዙ ጊዜ አሁን አንተ ጠዋት ገብተህ ማታ ነው የምትወጣው፣ ሌሊት ወጥተህ ማታ ነው የምትገባው። እንደዛ ሲሆንባቸው ምን ያደረገ መሰለህ ሎኬሽን አለ። በሎኬሽን ቤትን ያውቁታል። ገብቶሃል? ጊዜው ስለረቀቀ ምናልባት በሎኬሽን ተነስተው እዛ ሊመጡብን ይችላሉ። አሁን እንደዚህ አይነት ቦታ ላይ ይሄንን ነገር ይሄ ልጅ ጠንካራ ነው የልጁን ጥንካሬ ምናምን ብለው አደባባይ ማውጣት አለበት። ለኔ ለአንድ ተራ ሰው ሎኬሽን ገጥመው እንደ ትልቅ ወደ እንትን እሱን እንግዲህ እሱን ማን እናንተ እኮ የምናስበው እነሱ ደግሞ ትልቅ ነገር እንትን ብለው ሊሆን ይችላል። በእንደዚህ አይነት ነገር አስበው። አሁን ለማንኛውም ስራው እንዴት ነው ደግሞ በእንደዚህ አይነት ነገር ተጠራጥረን እንደዚህ አይነት ነገር ውስጥ እንደገባን ካወቀን የሀገር ህዝብም ሰው አያደርገንም። አሁን ውሎ ውሎ አንዳንድ ነገሮችን ከዚህ ቤት ማስወገድ አለብን እኮ። አይ ለእንደዛም ማስወገድም አለብን። ግን ይሄ ነገር በምንም ነገር መጠርጠር አሁንም ይችን ነገርም ስናስወጣ ይችን አንዳንድ ነገሮች ወደ ጎን ወደ ውጭ ስናደርግም በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። እሱን ጥንቃቄ ያስፈልጋል። እሱን የምንሰራው እናንተ ብቻ ሌላ ሰውም አይገባም። አሁን ጥንቃቄ ያስፈልጋል። ከማንም ሰው ጋር በቃ ልክ እንደመጣ ከማንም ሰው ጋር ውጪ መውጣት ስልክ መደዋወል እናቆምና ይችን ነገር ቦታ እስከምናስይዝ ድረስ በጣም ከባድ ችግር ውስጥ ነው የገባነው። በእንደዚህ አይነት ነገር ከመጣ ከመንገድ ላይ ጎዳና ላይ የሚያድሩ ሰዎችን የሰው ስጋ ምናምን እንደዚህ ፍሪጅ አስቀምጠን ለሆቴል እንደምንጠቀም ምናምን ካወቁ በጣም እሱ እኮ አሁን እኮ ቅድም እኮ አንደርስታንድ መጀመሪያ ተረዳኛ ነኝ እየተረዳኝ አይደለም እኮ መጀመሪያ እነዚህ ሰዎች የመጡት ያለ ምንም ምክንያት አይደለም። የሆነች ነገር የሆነች የማስረጃ ትንሽ የለው ያችን ነገር ይዘው ነው አሁን እነሱ እያነፈነፉ የመጡት እንጂ ሌላ ነገር ማስረጃ ባይዙ ኖሮ የበሬ ስጋ ቢሆን ኖሮማ አይመጣም እኮ። የበሬ ስጋ ከተማውን በሙሉ የበሬ ስጋ እንዴ ያለው። አሁን ምንድነው የምናደርገው? እሺ አሁን አንዳንድ ያሉትን ነገሮች በጥንቃቄ እንደነገርኩ እናስወግዳለን። ሆቴሉ እዛ ይስሩ ልጆቹ ችግር የለም። እሱም እነዛ ሄደን እኛ ጠዋት ላይ ሄደን ልጆቹን አሰማርተን ወጥፎልህ ወለክ ብለን እንወጣለን። ከዛ ወይ ደግሞ ማታ ስራችንን ከጨረስን በኋላ ከልጆቹ ጋር ከተሰነባበትን በኋላ ምን እናደርጋለን? እኔ እናንተ መተን እዚህ እናድራለን። ያለውን ነገር ለማሸሽ ይሄንን እዚህ ያስቀመጥናቸው ነገሮች ወደ ውጭ ለማውጣት እዚህ መተህ ታድራለህ። ደግሞ ጎረቤትስ አሁን እኮ እንዴት ነው የምናደርገው? አሁን እዚህ ደግሞ ያሉት ችግር የለውም። መስቀኞቹ የእነሱ ነው ሊጠቀሙብን እኮ ጊዜ ይጣራልን ያን ጊዜ ሌሊት ነው ወጥተው ሌሊት ነው የሚገቡት እያሉ ያን ጊዜ ጣራንም ሊኖር ይችላል። አላውቅም። አሁን ብቻ ወደ መፍትሄው ሀሳብ ነው ጋረኛው እንጂ እንደዚህ ውጥረትን የሚጥል ነገር አታርግብኝ። አሁን የመፍትሄ ሀሳብ ነው ማንጣት ያለብን፣ ማስወጣት ነው ያለብን ከዚህ ውስጥ ያለውን ነገር። የመፍትሄ ሀሳብ ሳናመጣ ጭንቀት ከሆነማ ያ ራሳችን ሌላ አደጋ ውስጥ እየከተትን። ስለዚህ አንዳንድ እያልን ቀስ እያልን ማውጣት ነው ያለብን። አንዳንድ እያልን እያወጣን ከዛ እነሱ ድጋሚ እስከሚመጡ ድረስ ቤቱን ንጹህ አድርገን ነው እንጠብቃቸዋለን። በጥርጣሬ መንፈስ ከመጡ አው ድጋሚ ሊመጡ ይችላሉ። አሁንም ሊከታተሉም ይችላሉ። ምን እናውቃለን? ስለዚህ አንዳንድ እያልን ማውጣት ነው ያለብን። ምክንያቱም እኮ አሁንም እኮ እነሱ ሄድን ይሉሃል እንጂ ሌላ እኮ ያልታወቀ ሰው እኮ ደግሞ አስቀምጠውብህም ሊሆን ይችላል እኮ እዚህ ግቢ ውስጥ። ዘመኑ እኮ አሁን እኮ በጣም ከባድ ነው። በጣም ከባድ ችግር ውስጥ ልንገባ ነው ወንድሜ፣ በጣም ችግር ውስጥ ልንገባ ነው። በእንደዚህ አይነት ነገር ውስጥ ማንወጣው ችግር ውስጥ ነው የምንገባው። ስለዚህ አሁን ይሄን ቶሎ እንዳልከው ማጽዳት አለብን። ያለምንም እንትን ይሄ ነገር ይሆናል ብዬ አልጠበኩም። ግን ምንድነው አሁን በወሬ ጭቅጭቅ ልቤን አንጠልጥለው ቤቱ ምንድነው በጣም የሸተኩ ነው። አልጠየቀህም? የሸታ ምናምን ብሎ ልጁ ራሱ የተገነባበረ ነገር ይመስለኛል። የሆነ ሸቶት ይሁን ወይ መረጃውን በትክክለኛ ለማግኘት ይሁን ብቻ የሆነ ተቀጀባበረብኝ። ተቀጀባበረብህ እንኳን ምናልባት አንተ የፍራቻ ስሜት ወይንም ሽታው ግን ይሸታል። አሁን ይሄን ነገር ማጽዳት አለብን። ይሄን ነገር ማውጣት አለብን። አዎ እሱ ነው አንደኛ። ሁለተኛ ደግሞ ሆቴሎቹ ውስጥ ያሉትን ነገሮች ይሄንን አስወግደን እዛም ያሉትን ነገሮች አሁን ለሌሎች ልጆች ለሰራተኞች ብንነግር ያ ደግሞ ራስ ሚስጥር አሳልፎ ይሄኛው ቤት ውስጥ ያለው ጠባብ ስለሆነ መጀመሪያ ይሄኛውን እናውጣና ያኛው ደግሞ ቀስ ብለን እናጸደዋለን። እዛ ሌላም ቦታ ክፍለ ሀገሩም እንዴት ነው አልደወለልንም እንኳን መጀመሪያ ይሄን እናስወግድና የክፍለ ሀገሩን እንደዋወል እዛ ጋር ስራው የሚሄድልህ ከሆነ ይሄኛውንም ልንልከው እንችላለን እኮ
በጣም ጥሩ። እንደዛ ከሆነ ግን ሌሊት መኪናም እንትን ብለህ ፈልገን ሌሊትም ይዘን አይሱዙ እንልኳለን። ሙዚ የሚጭን አይሱዙ ጓደኛ አለኝ። በዛ በቃ እንኳን አውቁታለን ማለት የለብንም። አንተ ያንተላም እንደሆነ በቃ እሽት አሁን የሚሻለው ልጁ እኮ ጠረኑ እንትን ብሏል። አይቶ እሱ እንኳን ይህንን አጸታል እዚህ ያለ ጠርቶ አሁን ቆይ ና ቆይ ሌላ ሀሳብ አሁን መፍጠር አለብን። ሌላ ሀሳብ መፍጠር አለብን። ምክንያቱም ይሄም እኮ እንትን ነው ገብቶሃል። በሂሳብ ደረጃ ስንሄድ ብዙ ነገር ነው እዚህ ውስጥ ያለው። ኧረ አሁን መቀመቅ ከምንወድ ሂሳቡ ቢቀርብን ይሻላል እኮ። አሁን ቆይ መጀመሪያ አዳምጠኝና የራስህን ሀሳብ መጀመሪያ ስማኝና ከዛ ሀሳብህን ደግሞ አንተ እኔ ደግሞ እሰማሃለሁ። ምን ችግር አለው? እሺ አሁን ይህንን ነገር እንትን ማለት አለብን። ማታውኑ ፈልገን ያኛውንም ደከም ባለች ላዳ ነገር የእንትኖቹ ራይድ ምናምን አንፈልግም። ደከም ያለች ላዳ ነገር አንተ ያኛውን ሆቴል ውስጥ ያሉትን ነገሮችን ይሄንን አድርገን አውቶቡስ ተራ እንልከዋለን። መጀመሪያ ሰውየው ጋር ደውለን ሰውየውን የስራውን ሁኔታ እየሄደለት ነው ያለው ነገር ኢንፎርሜሽን ጠይቀዋል። እሺ ምን እናደርጋለን ደግሞ እንደገና እዚህ ያለው ነው ገዛኸኝ ደውለን ሰራተኛ መሆኑን ሊቀይር ማድረግ አለብን። እኔ ምናልባት አንድ ካስተመር የተላመደ ከአንድ ማስተናገር የተላመደ ካስተመር ተናጥሬያለሁ። በጣም ብዙ ጊዜ ይቀራረባሉ። አሁን እኮ ይኸውልህ አንድ ነገር አለ። ሰራተኛ ከዛ ከተመደበችበት ውጪ የትም ቦታ ላይ መግባት የለባቸውም። አይ በቃ ያው ይቀራረባሉ ከካስተመር ጋር ሲቀራረቡ ያው እኛ ደግሞ ትልቁ የሚስጥሩም ሆነ የምኑም መውጫው የእነሱ መቀራረብ ነገሩ እንትን ይወጣል። በቃ አሁን ለገዛኸኝ ደውልለትና ሰራተኛ ሙሉ ሊቀይር አደርጋለሁ። በቃ እሱ ይቀየራል። አሁን ለምን እዛም ያለው ይሄኛውን ነገር አብረን እንላከዋ ከዚህ ጋር አይሻልም? ከዚህ ጋር እንልከዋለን። እሱን እንላከውና አዳር የሚሄድ መኪና የጭነት መኪና ካለ አዳር በሚሄድ ባይሱዚ እንልከዋለን። ጥሩ ግን ልጁ እንዳልክ የተንከሲስ ነገር ይመስለኛል። ፊቱ ተረብሾ ከሆነ ቤት ውስጥ ሲገባ አላማረኝ። አሁን ቀጣይ ከመጣ የህግ ሰው ይዞብን ሊመጣ ይችላል። ያ ደግሞ ከሆነ እኛ ችግር ውስጥ ነው የምንገባው። ሰው ማለት እኮ እሱ እኮ የህግ ሰው እኮ ነው። አሁን እኮ እኛ አንተ የህግ ሰው ስል የሚዲያ ሰውና የህግ ሰው ይለያል። ተው አይደለም። የህግ ሰው ስትል ሬንጀር መልበስ ብቻ አይደለም እኮ እሱም እኮ ጋዜጠኛ ነው። ጋዜጠኛ አይበስም እንዴ? በእንትን ጋዜጠኛ እኮ ነው እንዳለ እንትን ግን ዘክስ እኮ የሚወጣልህ እኮ ፖሊስ እኮ መጥቶ ቤት ዝጋ ሲባል ነው የሚዘጋው። ፍሪጁ ምኑ የሚታጠበው ወይ እንትን ይበል ፍሪጁ ችግር የለውም። ፍሪጅ ውስጥ ያለው ብዙም እንትኑ ስለተጨመረ ብዙም እንትን የለውም። አያስፎግርም። እሱን ችግር ያለው አይመስልም። ስለዚህ ዋናው አሁን ይሄኛውን ወደዛኛው የምናራምድበትን አሁን አንተ በኋላ አረፍ ስትል ለገዛኸኝ ለዳኝ ደውልለት ክፍለ ሀገር ስራው እንዴት እንደሚሄድ ጠይቀው። ከዛም በኋላ እዛ ደግሞ ጥሩ ነገር ከሆነ ወይ ደግሞ እዚህ ያለውን ነገር ቶሎ እንትን ብለን አንደኛ ሀሳብ እንቀይራለን። ወደዛኛ ደግሞ እንትኑን ማድረግ አለብን። መኪና መፈለግ አለብን። አንድ ልጅ ነበር አንድ ጊዜ ከዛ ጭኖልኝ የመጣው ትዝ ይላል። አዎ ያኛውም ስልኩ አለ አንደኛው ስልኩ ካለ ያኛውን ልጅ እንፈልገውና ጭኑ ሲጨርስ ከጭነቱ በላዩ ላይ እናደርገዋለን። ምክንያቱም ንፋሱ ራሱ እንትን እንዳይል ከላይ ከሆነ በቃ እኔ ራሱ ወጥቼ ጭነዋለሁ። እዛን ጭነውና ማታ ስለሚነሱ ማታ ጭነህ ነው እንልከዋለን እንጂ ካለበለዚያ ይሄ ነገር የከፋ አደጋ ውስጥ እንደሚቀር ችግር ውስጥ ልንገባ ነው። ምን ይሻለኛል? አሁን ምንድን ነው ማድረግ ያለብን? እስቲ እንደው አማራጭ የምትለው ነገር ካለ የተሻለ አማራጭ በቃ ምን እንደምለው አሁን ይሄ ልጅ ተመልሶ ከመጣ ራሳችን ሄድ አድርገን መጠበቅ ነው ያለብን። ቤቱን ማጽዳት ነው ያለብን። እዛ ጋር ያለው ማቋጥ ኦልሞስት አጸዳ ነው። አሁን እዚህ ጋር ያለውን ነገር አጽድተነዋል። ይሄም ወላውለን እንትን እንነፋበታለን እኮ ወላውላ ሰራተኞቹን መቀየር ነው። ኢንፎርሜሽን እንትን እንዳይ ሰራተኞቹ አሉት እኮ ሆቴሉ ጋር ነው። እኔ ጋር እዛም ይሄዳሉ እኮ መጀመሪያ ቤት ከመጡ በዛም እኮ ይሄዳሉ። ባይቀርልንም እኮ እዛም በአንድ ቀን ታራ 5 ሰራተኛ መውጣት አሁን 5 ሰራተኛውን በድጎማ ማድረግ እናስወጣለን። በጥሩ ነገር ደሞዛችንን ጨምረን ከፍለን እስከሚቀጥለው ስራ የሚፈልጉበት ድረስ አድርገን ራሳችን ሌላ እንትን እንዳይሉ ነው። ሌላ እንደገና ደግሞ ሂሳብ ለወጪ ይሁን ቶ ችግር እስከምንገባ መቀመቅ ከምንገባ ይሻላል። በገንዘብ ያልፋ ይሻላል ይሄ ነገር። እንደዛ ብናደርግ ነው የሚሻለው። እና ሰራተኞቹንም ለደላላው እንጠይቃለን እንዲያመጡ እናደርጋለን። እነኝህንም አሁን ከሰራተኛዋ
እንደው በጣም ከነ እንትኑት ወደ ማብሰያ ክፍል ብዙ ጊዜ የምገባው ልጅ የትኛው ልጅ ነች? ይህች አሁን በቅርብ ወጣችሁ? በቃ እሷ ነች ማለት ነው። እና አንዱ ለቀን ምሳ በልታ አስታወከኝ ምናምን አለች አሉ። ነፍሰ ጡር ትሆናለች ምናምን በቃ ቀይሩ በቃ እንደዚህ ከሆነ ብዬ ነበር። በጥሩ መንገድ አልተለያዩ መሰለኝ። አሁን እኮ ይኸውልህ አንድ ነገር ይኸውልህ መጀመሪያም አንድ ነገር ሲሰራ ስልክ መያዝ አለ። እስቲ ለገዛ ልደውልለት። ስልክ ለምሳሌ ስልክ ቢኖራት አሁን እቺ ልጅ በምንም መሸፈንና በገንዘብ በምንም ማጥፋት እንችላለን። ይሄ ደግሞ ደንቆሮ እንደው ለክፉ ቀን እንኳን ማን ስልክ አይነሳም ቶሎ። ሄሎ ሰላም ነው ገዜ፣ እንዴት ነህ? አማን ነው አለን። ስራ እንዴት እየሄደ ነው? ሰው ያለው እንዴት ነው? የብረታችሁ ነው? ምን መሰለህ ብዙ ጊዜ እኔ ኢንፎርሜሽን ደርሶኛል እና ሰራተኞቹ ብዙ አይደለም፣ አክቲቭ አይደሉም። ከከስተመር ጋር ያላቸው ቅርርብ እስከዚህም ነው። ወጥ ቤቶቹም ያው እንዴት ነው ብዙም እንትንም እያሉ ነው። እስኪ ሰራተኛ ቀየር እስኪ። አዎ ይሻላል፣ ቀየር ማድረግ ይሻላል። ለሰውም አዲስ የተላመደ ነገር ከተላመደና አዲስ ነገር የተሻለ ይሆናል ብሎ ስለሚል ለእይታም እስኪ ቀየር እስኪ። ወጥ ቤቶቹን እንቀይራቸው። አዎ ችግር የለውም። ደሞዛቸው ያለሞላም ካለ የአንድ ወር ማሳለፍ ስጣቸው፣ ስራ መፈለጊያ ይሆናቸዋል። ቶሎ አፍት ነው ገዜ አፍት ነው። እሺ በዚህ ሰዓት ነው መስራት ያለብን። እሺ እንዴት የሚለውን ነገር አይፈጥሩባቸው መሆን አይመሯቸው ላይ እነሱ አሁን እለቱን ውጡ ሲባል እድሳትን እናስመስለውና በእድሳት መልክ ነው ይላል። አሁን እሱ አሁን እንትን የጭነት መኪናውን ልጅ ደወልኩለት፣ ግድም ደውዬለት እየጫንኩ ነው እንትን አንዴ በረንዳ ነኝ ምናምን ልጆቹ እንትን ደግሞ አንዴ ለገዛ ልደውልለት። ለምን መሰለህ በምን ምክንያት ጀምሮ ወደ መውጡ እንዳላቸው እኮ ጅል እኮ ነው። ገንዘብ ብቻ ሰጥቶ ያባራቸው ይሆን እንዴ? ጫውቱ በቃ አሁን ወጥተዋል እኮ እነሱ። አሁን እኮ ይሄ ነው ገዜ። ይኸውልህ ሰራተኞቹ የምታስወጣቸው ለእድሳት ነው ምንህን የምታስወጣቸው። ዝም ብለህ ውጡ እንዳትላቸው። ሌላ ችግር ውስጥ እንዳንገባ ደግሞ ሌላ ነገር እንዳይመስላቸው እንትን ባለ እና አንተም ከፈለክ አንድ 15 ቀን ረፍት ውሰድ። እንትን በላቸው ደግሞ ስልካቸውን ተቀበል እንጠራቸዋለን በላቸው። ስልካቸውን ተቀበላቸው እንዳለ እንጠራቸዋለን። ከ15 ቀን በኋላ እንጠራቸዋለን በላቸው። በቃ ጥሩ ጎበዝ። አሁን የልጁን ስልክ ደውዬለታለሁ። ልጁ እየጫንኩ ነው ምናምን ብሏል። አሁን ያለሁት እዚህ አብዶ በረንዳ ምናምን አካባቢ ነኝ፣ እየጫንኩ ነው ምናምን ብሏል። እሱን ከጭኖ ከጨረሰ በኋላ መጨረሻ ላይ ነው አልኩት። አስረ ምን ብለህ ከጨረስ የኛ ትንሽ ነች ተላይ አድርገህ ለጠፍ ነገር ትንሽ ነች ብዬዋለሁ። በቃ እሱን ያለውን ነገር እንጨርሳለን። ጥሩ እንትን ነገር ደውለታል ነው ደውለት ዳኛ ጋር ምን ያደርግልኛል? ሰው ያለውን ነገር እንትን ከዚህ የሚቀበለው ምሳሌ እንዴ እዛ ጋር ያለውን ነገር እንትን ይበል። ደግሞ ወላ ጉዞ ላይ ያለ መደወላችን ምን ችግር አሁን አልቀበልም እንዳለ እንደሞ በኋላ ምን ስለሆነ አልቀበልም። ብራንች እኮ ነው። ቢሆንስ ምናልባት ብናሳውቀው የሚቀበልበት ሰዓት አልቀበልም እንዴ? ብራንቹ የላከውን ዕቃ አሁን እንደዛ ከሆነ አልቀበልም ማለት ምን ማለት ነው? እንደ ሀሳብ እንጠንቀቅ ነው። በኋላ እንትን ውስጥ እንዳንገባ። ይሄ እኮ የዚህ ብራንች እኮ ነው። እዛ እኮ ያለው የዙ ብራንች ነው። ብራንቹ መቀበል እሱ እኮ ቢልክልኝ እኮ ነው ይቀበላሉ። ገበያውን ነው እንጂ ማዕከል ማረጋው ማሳወቅ አይከፋም ለማለት ነው። እሺ ገባኝ። ግን እኔ ያለ አይመስለኝም። ደውል ለከበልክ ግን ምን አርኪ ነው ብያ እንትና እኮ አይ ማሳወቁ ጥሩ ነው። ምንድነው የምታሳውቀው? ወይ አትደውልም። ምንም የምታሳውቀው ዕቃ እየመጣ ነው። በቃ እሱ ዕቃ እየመጣ ነው። በእንደዚህ አይነት ተቀበለው። እየመጣ ነው ተቀበል። ማታ ተጫነው በኋላ ጉዞ ላይ ያለን እንነግረዋለን። አሁን ግን ልንጭን ነው እየመጣ ነው ምናምን አንለው። ዕቃ ተልኳል አውርድ። በጣም ጥሩ እሺ። አውርዶ እንትን ማለት አለብን። እሺ ስለዚህ አሁን ያለው ነገር ካላማረን ብራንቹንም ወደዛ ማስፋት ይኖርብናል ማለት ነው። እሱ ይሄኛውን አሁን እንዳልከው የመጀመሪያ መጣት ሀሳብ ጥሩ ነች። አሁን ለምስመተለ አመት በዓል ምናምን ስለሆነ አሁን ይቺን ነገር ዘጋ እናረጋትና የሰውን እይታ ለእንትን ለማለት ሰራተኛ ወጣ ገባ የሚል ከሆነ ምዘን መቀየር እንዳለበት ንገረው። ዘጋ አድርገነው የሆነ ቀለም ቢሆን ትንሽ ሽቡ ማድረግ እና ከዛ ውጭ ምን ማድረግ ያለውን ነገር እስከዛ ደግሞ እናውቀዋለን። ምን አሁን ሁን ያለው ነገር አሁን ድጋሜ ከመጣ ይሄን ሰውዬ በስነ ስርዓት በሰላም ሸኙ ብሎ በሰላም ማለት እኔ በሰላም ስላልኩት እሱ በሰላም ይለቀኛል። አይ በቃ አሁን እኮ ያልኩ ነው። አንተ ለምን መጀመሪያ አግሬሲቭ ትሆናለህ? አይደለም እኔ አሁን እባክህ ስላልኩት አይደለም። ሲመጣ በቃ ንጥሮ ተቀበለው። የሻይ ነገር ከፈለገ የሆነ ነገር እንትን ብለው በእንደዚህ አይነት ነገር መፍታት ያለብን። ሲመጣ ምን ፈልገህ ነው ምናምን አግሬሲቭ ሆነ አትጠብቀው። አይ አሁንም ብዙም አልተግባባንም። ደስ እንዳለ አንተ አድርገህ ግን ደስ እንዳለ ሳይሆን ይሄ እኮ የመፍትሄ ሀሳብ ከሁለት ሰው የሚወጣ የመፍትሄ ሀሳብ
ለማንትን ለማለት ነው እንጂ እኮ ራሴ መወሰን ማብችል ኖሮ አንተንም አልደውልልህም እኮ እንድንነጋገር እኮ ተነጋግረን እንድንፈታው ነው። አይሻልም? ለዛ ነው አይሻልም? ስለዚህ ራስ አድርገው አትበለኛ እኮ እናድርገው፣ አብረን እናድርገውና የሆነ ነገር እንትን ብሎ ይሄ አይሻልም? እና እንግዲህ ያለው ነገር እንደዚህ ነው። በቃ አንተም ውጣ፣ እንደዋወል አዲስ ነገር ካለ ቶሎ ቶሎ ደውልልኝ። በቃ እና እንግዲህ ያለውን ነገር አሳውቃለሁ። እኔ አሳውቃለሁ። እኔ እደውልለታለሁ። እሱ ችግር የለውም። ምን ስራው አይደል? በስራው ምን እንትን ይል ነው እንዴ? ቻው 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 በቃ ውድ ተመልካቾቼ የድብቁን ካሜራ አይተን ደግመን ተገናኝተናል። ያለሁትም እዛው አካባቢ ላይ ነው ያለሁት። ቅድም ከሴትዮዋ ጋር ጥቆማ የወሰድንበት ቦታ ነው። ምንድነው የሆነው እንግዲህ እንዳያችሁት ከዚህ በፊት የነበሩ ሰዎች በርገር ቤትም የነበራችሁ አሉ። ለሱፐር ማርኬትም ስጋዎችን እየፈጩና እያሸጉ ሲሸጡ የነበሩ ሰዎች ነበሩ። ዛሬ ደግሞ እነዚህ ሰዎች ሆቴል የራሳቸው ሆቴል ብራንች ያለው ቅርንጫፎችን ቼኖቻቸውን ዘርግተው እንግዲህ በዚህ ስራ እንደተሰማሩና ይህን ስራ እየሰሩ እንደሆነ በድብቁ ካሜራ ለማወቅ ችለናል። የሴትዮዋ ጥርጣሬ ትክክል ነው። የእኛም ቪዲዮ ማየቷም ደግሞ ዛሬ ላይ ጥሩ ሆኖላታል። የተሻለ ነገር ፈጥራለች ማለት ነው በዚህ ቪዲዮ። ስለዚህ ውድ ቤተሰቦች ለእነዚህ ሰዎች ጊዜ መስጠት አያስፈልግም። የኛ አባል የሆኑ ሰዎች ወደ ሆቴል እየሄዱ ነው። እዚህ ከተማ ላይ አለ የተባለው የእነሱ ሆቴል የት እንደሆነ ተረጋግጦ እንግዲህ ወደ ማሸግ ስራው ላይ ሄደዋል። ከታሸገ በኋላ እንግዲህ ያንን ሲሰሙ እነሱ ምን አይነትም ስሜት እንደሚሰማቸው አብረናቸው ሆነን እዛው ሼፍ የተባለው ሰውዬ ቤት ውስጥ ሄደን ያለውን ሪያክሽን አብረን የምናይ ነው የሚሆነው። እናንተም እስካሁን ድረስ ጓጉታችሁ ለነገሮች ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀመጣችሁልን ቪዲዮን እያያችሁ ምክርና አስተያየታችሁን ስለምትሰጡን አክብራችሁ ስለምታዩን ክብረት ይስጥልን ለማለት እፈልጋለሁ። እንግዲህ እንደምታዩት ነው ያለው ነገር አዲስ ነገር የለውም። ሁሉ ጊዜ ለመድ ነው መሰለኝ፣ ለኛም አዲስ እየሆነብን አይደለም። ብቻ ነገሮችን ከስሩ ለማድረግ የምንችለውን ያህል ቀን ከሌት ሳንል ዳገት ቁልቁለቱን ሳንመርጥ የተሻለ ነገር ለመፍጠር ሩጫችንን እንግዲህ አናቆምም። እንደዚህ አይነት ሰዎች ደግሞ መጥፋት ስላለባቸው ሳናጠፋቸው እኛም ስራችንን ጨርሰናል ብለን እጃችንን አጣጥፈን የምንቀመጥበት ምንም አይነት ምክንያት የለም ማለት ነው። ውድ ቤተሰቦቼ እስቲ ጊዜ ከምንፈጅ ሲጎተትና ሲወጣ የነበረውን ያንን ቆሻሻ ቤት ውስጥ ፍሪጅ ውስጥ ያለውስ ምንድነው የሚለው ያው ከቆሻሻ ያነሰ ነገር አይኖርም። ምንድነው የሚለውን እዛ መኖሪያ ቤት ሄደን ከሰውዬ ጋር ቆይታ የምናደርግ ነው የሚሆነው። ይሄ ጓደኛ የተባለውንም ሰው ከተወሰነ ቃለ መጠይቅና ከዚህኛው ሰውዬ ጋር ያለንን የሚሰራውን ስራ የምንጠብቀውን ነገር ከነገረን በኋላ ደውሎ እንዲጠራው እናደርጋለን። ያንኛውም ተጠርቶ እንግዲህ ሲደውላቸው የነበሩ ሁለት ግለሰቦች አሉ። ሁለቱ ግለሰቦች ጋር እንዲወስደን እናደርግና እዛም ጋር ያለውን ቼን ለመቁረጥ ሙከራዎች እናደርጋለን ማለት ነው። እናንተም እስከዛው ውድ ቤተሰቦቼ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። መልሰን እንገናኛለን። አሁን ወደ እሱ ቤት ልንሄድ ነው። እሱ ቤት ያለውን ነገር ደግሞ ምንድን ነው እስኪ ያለውን አንድ ላይ አብረን እንየው። እናንተም በጉጉት እንደምትጠብቁት እርግጠኛ ነኝ። ጊዜ አናቃጠል። ከዚህም የባሰ ነገር ይፈጠር ይችላል። ደቂቃዎች፣ ሽርፍራፊ ደቂቃዎች እኛም ወደ ኋላ በዘገየን ቁጥር እነሱ ወደፊት ነው የሚሄዱት። ስለዚህ ካሁኑ ሄደን ያለውን ነገር እርግጠኛ ለመሆን እንሞክር። አብራችሁን ሂዱ። መልሰን መተናል። ውድ ቤተሰቦች እስኪ የሚለንን አብረን እንስማ። ሰላም እንዴት ነህ? ተመልሰን በድጋሚ መጣን። በሰላም? አዎ በሰላም ነው። ባረሳችሁ እንዴ? አይ አረሳንም። ትንሽ ስላንተ ውድ ቤተሰቦቻችን አዩና ቪዲዮ አንዳንድ ሀሳቦች ሰጥተውን ነበር። በእሱን እንድናንሸራሽር ነበር የመጣ ነው። በቃ የረሳችሁ ነገር የለም? አረ ምንም አልረሳንም። እንግባ። እሺ እንግዲህ ቅርታ እኛም ስራ ሆኖብን ነው ሰው ቤት እንግዲህ የምንመላለሰው። የእናንተ ስራ
አድካሚ ነው፣ ውጣ አድካሚ ውረድ ነው። አለው። ግን እኛንም ደግሞ እያስጨነቃችሁ ነው። ምን የሚያስጨንቅ ነገር አለ? የሚሰራ ሰው ምንም እቺ ያላረገ ካሜራ የምትባለዋን ብዙም ስላለመድናት እኛ ስራና አዎ። ስራ ብቻ ነው። እና አሁን እቺ ደግሞ ስትመጣብን የሆነች የምንረባበሸው ነገር ያው እውነት ነው፣ ይረብሻል። ላለመደው ሰው እውነት ነው። ግን እንዳልኩ ያው ኖርማል ቤተሰቦች አሉ፣ ወጣቶች አሉ፣ ይህን ቪዲዮ የሚከታተሉ የሚማሩበት ስላሉ ለአንተም አርያ መሆን ነው እንጂ ይህን ያህል እንኳን አሁን ያዩት ቪዲዮ እንዴት ተስማምቷቸዋል እያልከኝ ነው? አዎ በጣም ተምረንበታል፣ ለውጦችን እንድናደርግ ግፊት አድርጎልናል ብለዋል። ስለዚህ በዛ ጉዳይ ነው የመጣሁት። ብቻ ወጣም ወረደም ምንም አዲስ ርዕስ የለንም። ጓደኛ አግኝተነው ነበረ። ማነው ጓደኛ? ጎበዝ ነው፣ ጠንካራ ሰራተኛ ነው ስትለን የነበረውን ጓደኛህን አግኝተነው እሱንም ትንሽ ስለ ስራ አውርቶን ነበርና ደግሞ እሱ ምን አለ ስለ ስራው? ደግሞ አይ ጥሩ ስራ እንደሆነ እሱም ወጣት ነው እና አግኝተነው ከዚህ ቀደም እኮ እኔ ተገናኝተን እኮ ከእነሱ ጋር ግንኙነት ነበረው ያለው የሚለውን ነገር ስለሆነ እንደሌለው ምንም እንደማያውቅ ምናምን ነበር ነገር። አሁን ደግሞ ተገናኝቷል ስትሉኝ አዎ አንተ ጋር ቆይቶ እንደነበረና አውርታችሁ እንደነበር ስለነገረኝ ነው። አሁን እዚህ ነበር መሰለኝ። ኦኬ ለእሱ ላወራነው ነው እንጂ ቀድሞ እንትን የላችሁ። አይ የት እናውቀዋለን? አንተንም እንዳልኩ እኮ የሰፈር ሰዎች ናቸው ይሄን ነገር እንትን ያሉን ያስረዱን።